እንደምን ዋላችሁ? እንደምን አመሻችሁ? ቸር አባታችን እግዚአብሔር ለጥፋት አይደለ ለምሕረት፣ ለሐሜት አይደለ ለምስጋና፣ ለጥፋት አይደለ ለበረከት ለዚህ ቅዱስ አጸድ ተሰባስበን እንድንጸልይ፣ እንድንዘምር፣ እንድንማር ስለረዳ ስሙ የተመሰገነ ይሆንልን። እንዲሁም የእመቤታችን የቅድስት ድንግል ማርያም ምልጃ ጸሎቷ፣ አባቶቻችን የቅዱሳን በረከታቸው፣ የቅዱሳን መላእክት ጥበቃ ከሁላችንም ጋር ጸንቶ ይሁን። እንኳን አደረሳችሁ። እሺ፣ እንኳን አደረሳችሁ። በድጋሚ እንኳን አደረሳችሁ። አምላካችን ቅዱስ እግዚአብሔር በኃጢአት በበደል በበዛ ዓለም ውስጥ ዛሬ በዚህ ሰዓት በዚህ አጸድ ተሰባስበን አምላክ ሆይ ኃጢአቴን ይቅር በለኝ፣ ከምሕረትህ ከቸርነትህ አታርቀኝ ብለን እንድንጸልይ እንድንማር በዚህ አጸድ ያሰባሰበን እግዚአብሔር አምላካችን ነው። በዚህ ሰዓት ከዚህ በረከት ርቀው በተለያየ ቦታ በኃጢአት ስፍራ ያሉ ወገኖቻችን በጣም በርካታ ናቸው። እኛ ግን ጻድቃን ወይም ቅዱሳን ስለሆንን ሳይሆን ምሕረቱ ረድታን የእኛን ትንሽ ተነሳሽነት እሱ በቸርነቱ ሞልቶ በዚህ አጸድ ተገኝተን መማራችን፣ መጸለያችን፣ መዘመራችን መታደል ነውና በድጋሚ እንኳን አደረሳችሁ። እንደ እግዚአብሔር ቅዱስ ፈቃድ ሰዓታችን እየመሸ ስለሆነ አጭር ደቂቃ ብቻ ተጠቅመን የአምላካችን የልዑል እግዚአብሔርን ቃል እንሰማለን፣ እንማራለን። ትምህርት ነው የምንማረው። በቤተ ክርስቲያናችን እግዚአብሔር አምላካችን በሊቃውንቱ በኩል የነገረንን ትምህርት ነው የምንማረው። እግዚአብሔር አምላካችን ኃጢአታችን ይቅር ብሎ እንዲያስተምረን ቅዱስ ፈቃዱ ይሆንልን። የተጸውዖ ስመ እግዚአብሔር አምላክከ በከንቱ፣ የእግዚአብሔርን ስም በከንቱ አትጥራ። ኦሪት ዘጸአት ምዕራፍ 20 ቁጥር 7 ላይ ተመዝግቦ የሚገኝ የእግዚአብሔር ቃል ነው። በዚህ ቃል መነሻነት እንማራለን። በዚህ ርዕስ ውስጥ የአምላካችን የልዑል እግዚአብሔርን ስሞችና ክብራቸውን የምንማረው። ማስታወሻ የያዛችሁ በማስታወሻ እየጻፋችሁ ብትሰሙ ደስ ይለኛል። ትምህርት ስለሆነ ተረጋግታችሁ እንድትሰሙ፣ ልቦናችሁን ከአጸዱ ሳታወጡ ብታዳምጡ ደስ ይለኛል። ወይም እንጠቀምበታለን፣ እናተርፍበታለን። ብዙ ጊዜ በአውደ ምሕረት የእግዚአብሔርን ቃል ስንሰማና ስንማር በተለይ አሁን በእኛ ዘመን ከትምህርት ይልቅ ወደ ስሜት እየመጣን ይመስላል። ወደ መነቃቃት ወይም ወደ ማነቃቃት የመጣን ይመስላልና ስሜት ደግሞ እንደምታውቁት ይወጣል፣ ይወርዳል፣ ቋሚ አይደለም፣ ይቀያየራል። እውቀት ወይም መሰረታዊ ነገር ሲሆን ግን ሰው ጸንቶ በዚያ በሰማው ነገር ይኖራልና ብዙ ጊዜ እኛ እንደዚህ አይነት ዝንባሌዎች ይታይብናልና የእግዚአብሔርን ቃል ስንሰማ አንዳንዴ እያጨበጨብን የእግዚአብሔርን ቃል ብንሰማ ግን በብዛት ረጋ ብለን በኦርቶዶክሳዊ ለዛ ተረጋግተን ጸጥ ብለን የእግዚአብሔርን ቃል ብንሰማ እሱ ይመረጣል። እንዴት ባለው ብዙ ጊዜ በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በሃይማኖታችን እርጋታ ይበዛዋል፣ ወይም ህዳት ጸጥታ የሚባለው ነገር እሱ ይበዛዋል። ይሄ ማለት ከስሜት ይልቅ ወደ እውነት ወይም ወደ እውቀት ያለ ነው የኛ የቤተ ክርስቲያን ትምህርት። ይሄ ከመነቃቃት ከዚያ ጋር የተያዘው ከሃይማኖት የወጣ ወይም ለስሜት የቀረበ ነው። ብርሃነ ዓለም ቅዱስ ጳውሎስ እንደዚህ አይነት እንዲህ ብሎ ይነግረናል። በገላትያ መልእክት ምዕራፍ 5 ላይ ቁጥር 16
በመንፈስ ተመላለሱ የሚል ቃል አለና ይሄ በመንፈስ መመላለስ የሚባለው መረጋጋትን ወይም ህድአትን የሚያመለክት ነው። ለዚያ ነው በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ገዳማት ስትሄዱ ጭብጨባ አለ ወይስ ጸጥ ያለ ነው? አቤት። ገዳማት የሚመሰረቱት ሙዚቃ ያለበት አካባቢ ነው ወይስ ጫካ ቦታ ነው? ለምን ይመስላችኋል? አቤት። ጸጥ ስለሚል ነው። የሰው አእምሮ ብዙ ነገር ማሰብ የሚችለው ማገናዘብ የሚችለው ጫጫታ ቦታ ሲቀመጥ ነው ወይስ የብቻው ጸጥ ሲል ነው? አቤት። ብቻውን ጸጥ ሲል ነው ብዙ ጊዜ ውስጡ የመስማት የማዳመጥ ዕድል ያለውና እና በቤተ ክርስቲያን ትምህርቶች እንደዚህ አይነት የመረጋጋትን መንፈስ ስለሚያመጡ ከትምህርት ወይም ከእውቀት ይልቅ ወደ ስሜት የምናስነብለውን ነገር እሱና ቆም ብለን ማየት አለብን። ጥሩ ነው። አጨብጭበን እግዚአብሔር ማመስገናችን ኃጢአት የለውም። አጨብጭባችሁ ብለን ብላችሁ እግዚአብሔር እናመስግኑ ይላል ነቢዩ ቅዱስ ዳዊት። ግን ይሄ ጭብጫቦ ከስሜት ጋር የተገናኘ ከሆነ ስሜት ደግሞ ቅድምም እንዳልነው ቋሚ ነገር ስላልሆነ ከእውነት እየራቀ ይሆናልና ትምህርት እንደዚህ አይነት መረጋጋትን ስለሚሰጠን ትምህርት እንማራለን። የትምህርታችን ርዕስ ቅድም እንዳልኳችሁ በኦሪት ዘጸአት ምዕራፍ 20 ቁጥር 7 ላይ የተጻፈው ስለ እግዚአብሔር አምላክህ በከንቱ የአምላክህ የእግዚአብሔርን ስም በከንቱ አትጥራ ይላልና የቤተ ክርስቲያን መምህራን በተለይ የእግዚአብሔርን ስሞች ከፍለው አስቀምጠዋቸዋል እና በአንዳንድ የቤተ ክርስቲያን መምህራን በአንዳንድ የቤተ ክርስቲያን ሊቆች የእግዚአብሔርን ስሞች በስምንት ይከፍሏቸዋል። በስንት ይከፍሏቸዋል አሏችሁ? በስምንት ይከፍሏቸዋል። ስምንቱን ሁሉ ዘርዝሬ አልነግራችሁም። ቢያንስ ግን አራቱን ዘርዝሬ እነግራችኋለሁ እና የተጻፈ መጽሐፍ ነው። ከመጽሐፉ ላይ የተጻፈ ነው። ይሄ በራሴ እንትን ያልኩት አይደለም። መጽሐፍ ላይ ተዋቅሮ ያገኘሁት ነው የምነግራችሁና የእግዚአብሔር ስሞች ወይም የእግዚአብሔር ስሞች በመጀመሪያ ደረጃ ሙሴ የእግዚአብሔርን ስም በከንቱ አትጥራ፣ የአምላክህ የእግዚአብሔርን ስም በከንቱ የሚጠራውን አምላክ እግዚአብሔር ከመርገም አያድነውምና ብሎ የእግዚአብሔርን ስም በሚገባውም በማይገባውም በማይረባ ቦታ ዝም ብለን እንዲሁ የምንጠራበትን ነገር ያወግዘናል። ትክክል እንዳልሆነ ማለት ነው። ዝም ብለን ስንደነግጥ ሁሉ የእግዚአብሔርን ስም ስንጠራ እሱ ትክክል ላይሆን ይችላል። ከአክብሮት አንጻር ከሆነ ልክ ነው። ግን ለምዶብን በማይገባ ጊዜ በማይገባ ቦታ የእግዚአብሔርን ስም ስንጠራ ግን ይሄ ስህተት ነውና የእግዚአብሔርን ስም በከንቱ አትጥራ ብሎ በመጀመሪያ ነቢዩ እግዚአብሔር ቅዱስ ሙሴ ይነግረናል። በዚህ አነጋገር ወይም በዚህ በሙሴ ቃል የእግዚአብሔር ስም በሚገባ ቦታ በሚገባ ጊዜ በሚገባ ሁኔታ ነው እንጂ በማይገባ ቦታና በማይገባ ጊዜ እንደማይጠራ ይሄ ትምህርት ነው ማለት ነው። ይህንን የሙሴን ቃል ይዘን ወደ እያንዳንዳችን ሕይወት ስንመጣ ግን ስታዩ ይህ ቃል ብዙ ጊዜ አይከበርም፣ ዝም ብለን ስለምንጠራ ማለት ነው። እንደ አንዳንዱ ሰውማ ሽሮ ሲፈላበት በተለይ የሐዋሳ ሰው ሽሮ ሲፈላበት በኢየሱስ ስም አይልም አይደል? ሽሮ ወደ ላይ ሲገነፍልበት በኢየሱስ ስም ይላል። እኛም ለወዱ ደሱ ይላል። ግን ይህ ልክ አይደለም እንዴ! የክርስቶስ ስም ለሽሮ ይጠራል? እንዴት ይሆናል? ደሱ አይሆንም። እና የእግዚአብሔርን ስም በሚገባ በማይገባ መጥራት በመጀመሪያ ደረጃ እሱ ትክክል አይደለም፣ ስህተት ነው። ይሄንን በቃል እንማራዋለን፣ በመጽሐፍ እናጠናዋለን። በሕይወታችን ወይ በተግባር ላይ ሲታይ ግን አሁን የተደበላለቀ ይመስላል፣ ከአክብሮት የራቅ ይመስላል። ብዙ ነገሮች ድብልቅልቅ ብለውብን የለው ልክ ቅዱሳት ስዕላትን ዝም ብለን በማይገባ ቦታ እንደምናደርጋቸው ማለት ነው። የአንድን አክተር ፎቶና የእመቤታችን የቅድስት ድንግል ማርያም ስዕል አስፋልት ዳር አንድ ላይ አድርጎ የሚሸጥ ሰው እናያለን። የለዛውም የእመቤታችንን ስዕል በታች የዚያን የአክተሩን ወይም የአንዲቱን ዘማ ፎቶ ደግሞ በላይ አድርጎ የሚሸጥ ሰው አለ። ልክ ስዕላቱ እንደዚህ ክብር እንዳጡት ሁሉ የእግዚአብሔርን ስም ክብር ያጣ ይመስላል። አይታችሁ እንደሆነ ብዙ ጊዜ እግዚአብሔር ስም እግዚአብሔር ኃያል ነው ብሎ አንድ የታክሲ ሾፌር ወይ የባጃጅ ሾፌር ይለጥፋል፣ ጥቅሱን ይለጥፈዋል። ከዚያ ጥቅሱ ከተለጠፈበት አጠገብ ደግሞ ወዲያውኑ የሙዚቃ ድምፅ ይሰማበታል፣ ዘፈን ይሰማበታል እና ድብልቅልቅ ያለ ይመስላል። ይሄ እግዚአብሔር አምላካችን ለሁላችን ማስተዋል ያድለን። ታዲያ
ሙሴ የእግዚአብሔርን ስም በከንቱ አትጥራ ብሎ የተናገረው ንግግር የእግዚአብሔር ስሞች እንዴት ናቸው? ወይም የእግዚአብሔር ስም አንድ አይነት ነው ወይስ የተለያየ ነው? ስሙ የእግዚአብሔር ስም ሆኖ ሳለ ግን ክፍል አለው ወይ ብለን መጽሐፍትን ስናነብ የእግዚአብሔርን ስም መምህራን በ8 ክፍሎች ከፍለው አስተምረዋል። ከነዚህ መካከል በመጀመሪያ በአንደኛ ደረጃ የእግዚአብሔር ስም የተጸውዖ ስም ተብሎ ይከፈላል። የመጀመሪያው የተጸውዖ ስም ወይም በአማርኛ የመጠሪያ ስም እንደማለት ነው። ተጸውዖ ስም የሚለው የግዕዝኛው ስለሆነ ታዲያ የእግዚአብሔር የተጸውዖ ስሞች ምን ናቸው ብለን መጽሐፍትን ስናነብ የእግዚአብሔር የተጸውዖ ስሞች ብለው አባቶቻችን የነገሩ እግዚአብሔር፣ አብ፣ ወልድ፣ መንፈስ ቅዱስ፣ አማኑኤል፣ ኢየሱስ፣ ሥላሴ፣ መድኃኔዓለም የሚሉት አሁን እነዚህ የዘረዘርናቸው የእግዚአብሔር ስሞች የምን ስሞች ይባላሉ? የምን ስሞች ይባላሉ? የተጸውዖ ወይም የመጠሪያ ስሞች ይባላሉ። እነዚህ ታዋቂ ስሞች ናቸው። አሁን የዘረዘርናቸው እግዚአብሔር፣ አብ፣ ወልድ፣ መንፈስ ቅዱስ፣ አማኑኤል ብለን እነዚህ የዘረዘርናቸው ስሞች መድኃኔዓለም፣ ሥላሴ ብለን የዘረዘርናቸው የመጠሪያ ስሞች ናቸው። ማለትም በእነዚህ ስሞች ቤተክርስቲያን ይሰየምባቸዋል። ለምሳሌ ሐዋሳ ውስጥ የሥላሴ ቤተክርስቲያን አለ፣ በሥላሴ ስም የተሰየመ። የአማኑኤል ቤተክርስቲያንም አለ፣ በአለወልድ ብለን እንጠራዋለን። የመድኃኔዓለም ቤተክርስቲያንም አለ። እነዚህ ስሞች የተጸውዖ መባላቸው የታወቁ ግልጥ ስለሆኑ በስማቸው ጽላት ይቀረጻል፣ በስማቸው አብያተ ክርስቲያናት ይሰየማሉ። እነዚህ ስሞች ወይም አሁን የዘረዘርናቸው የአምላካችን የቅዱስ እግዚአብሔር ስሞች የተጸውዖ ወይም የመጠሪያ ስሞች ተብለው ይባላሉ ማለት ነው። እና የእግዚአብሔር ስም የመጀመሪያው የተጸውዖ ስም ይባላል። ይህም አሁን በዚህ የነገርኳችሁ እነዚህ የዘረዘርናቸው ስሞች የመጠሪያ ወይም የተጸውዖ ስሞች ይባላል። በሁለተኛ ደረጃ የመገለጥ ስሞች ተብለው የተቀመጡ የእግዚአብሔር ስሞች አሉ። የመገለጥ ወይም በእንግሊዝኛው ስመ ተከስቶ የመገለጥ ወይም የመግለጥ ስሞች ተብለው በመጽሐፍ ተቀምጠዋል። ታዲያ እነዚህ ደግሞ ምን ናቸው ብለን የመረመርን እንደሆነ የመገለጥ ወይም ስመ ተከስቶ ብለን የጠራናቸው አልፋ፣ ቤታ፣ የውጣ፣ ኤልሻዳይ፣ ወኦ፣ ክርስቶስ፣ ጳራቅሊጦስ፣ እብኖዲ፣ ታኦስ። እነዚህ እደግማቸዋለሁ። አልፋ፣ ቤታ፣ የውጣ፣ ኤልሻዳይ፣ ወኦ፣ ክርስቶስ፣ ጳራቅሊጦስ፣ እብኖዲ፣ ታኦስ። እነዚህ ስሞች ደግሞ የመገለጥ ወይም የመግለጥ ስሞች ነው የሚባሉት። የመገለጥ ስሞች ናቸው። ምን ማለት መሰላችሁ? እነዚህ አሁን የጠራናቸው የዘረዘርናቸው የእግዚአብሔር ስሞች ብዙ ጊዜ ምስጢር የሚገለጥባቸው ናቸው። እግዚአብሔር አምላካችን ምስጢሩን ለፍጡራኑ ለመግለጥ ሲፈልግ በእነዚህ የመግለጥ ወይም የምስጢር ስሞች አማካኝነት እግዚአብሔር አምላካችን ምስጢሩን ይገልጻል። እነዚህ የመገለጥ ናቸው። ለምሳሌ አልፋ ቤታ ሚለው ያየን እንደሆነ እግዚአብሔር አምላካችን በመጀመሪያ ለሙሴ በሰጠው ጽላት ላይ የጻፋቸው ስሞች እነዚህ ናቸው። ዛሬ በታቦታቱ ላይ የሚጻፉት በጽላት ላይ የሚጻፉት የእግዚአብሔር ስሞች እነዚህ ናቸው። እነዚህ ምስጢር ገላጭ ስሞች ተብለው ነው የሚጠሩት። ስመ ተከስቶ ወይም ምስጢር ገላጭ ተብለው ይጠራሉ። ልብ በሉ ምናምን፣ ይህንን ልብ ብሎ ማስተዋል ይገባል። ለእኛ ለሰው ልጆች እንኳን የተለያየ ስም አለና ስንማር ወይም አስተማሪ ስንሆን መምህር ገሌ ይባላል። ለዚያውም አሁን ደግሞ በቤተ ክርስቲያን መምህር የሚለው ማንሱን መጋቢ ገሌ፣ ሊቀ ምናምን፣ መልአከ ምናምን እንባል የለ በቤተ ክርስቲያን ስም አለ፣ የማዕረግ ስም አለ። በዓለም ደግሞ ስትሄዱ እንደየሙያው ሐኪም ከሆነ ዶክተር የሚል ስም ይሰጠዋል። አቶ፣ ወይዘሪት፣ ወይዘሮ ምናምን እየተባለ ለእኛም መገለጫ ስሞች አሉ። ታዲያ እነዚህ ስሞች ዝም ብለው ያለ ቦታ ሐኪም ያልሆነው ሰው ዶክተር ብለን መጥራት አንችልም። ልክ እንደዚህ ሁሉ የአምላካችን የቅዱስ እግዚአብሔር ስሞችም የራሱን የቻለ ምስጢር አላቸው፣ ራሱን የቻለ መንገድ አላቸው። እነዚህ ለይቶ ማወቅ ለክርስቲያኖች የሚገባ በረከት ነው እና እነዚህ በሁለተኛ ደረጃ የነገርኳቸው የእግዚአብሔር ስሞች ደግሞ ስመ ተከስቶ ወይም ምስጢር ገላጭ ስሞች ይባላሉ። በሶስተኛ ደረጃ ስመ ግብር ወይም የግብር ስም ተብለው የሚጠሩ ደግሞ የእግዚአብሔር ስሞች አሉ። ስመ ግብር ማለት የሥራ ስሞች ማለት ነው። እግዚአብሔር ስራ የሰራባቸው ስሞች። እነዚህ ስሞች ደግሞ
በተለይ የግብር ስሞች ስለሆኑ ከስራው ጋር ከአፈጣጠሩ ጋር የሚገናኙ ናቸውና እነዚህ ስመ ግብር ወይም የስራ ስም የሚባሉ ጠቢብ፣ ምን አሏችሁ? ጠቢብ፣ ፈጣሪ፣ መሐሪ፣ ከሃሊ፣ ፈታሂ፣ ኖላዊ፣ ሰዋኢ ተብለው ደግሞ እነዚህ ይጠራሉ። ፈጣሪ፣ ኖላዊ፣ ሰዋኢ አሁን የዘረዘርኳቸው እነዚህ ስሞች ደግሞ የግብር ስሞች ተብለው ይጠራሉ። የግብር ይሄ ማለት ፈጣሪ ብለን ስንል እግዚአብሔር አምላካችን ፈጣሪነቱን የምናምንባቸው የምንገልጽባቸው ነው። ፈጣሪ ብለን ስንጠራ የእግዚአብሔርን ፈጣሪነት እየመሰከርንና እያመንን ይሄን ዓለም ካለመኖር ወደ መኖር ያመጣው እሱ ነው። እኛንም ቢሆን በአጠቃላይ ከባዶነት ወደ መኖር ሁሉን ነገር ያዘጋጀና ያመጣ እሱ እግዚአብሔር ነው፣ ሌላ አካል የለም ብለን የምናምንበት ስም ነው። ታዲያ እነዚህ ፈጣሪ፣ ጠቢብ፣ መሐሪ፣ ከሃሊ ብለን የምንላቸው ፈታሂ፣ ኖላዊ ብለን የምንላቸው ዝርዝሮች ደግሞ የእግዚአብሔርን ፈጣሪነት የምንገልጽባቸው የግብር ስሞቹ ናቸው። በመስራቱ እነዚህ ስሞች ለአምላካችን ለእግዚአብሔር የተሰጡት በመስራቱ ነው። በእርግጥ ባይፈጥርም እነዚህ ስሞች ሊሰጡ ይችላል። ፈጣሪ ስለሆነ እግዚአብሔር ፈጣሪ የሆነው ከፈጠረ በኋላ አይደለም። ድሮም ፈጣሪ ነው። ከመፍጠሩ በፊትም እግዚአብሔር አምላካችን ፈጣሪ ስለሆነ አሁን የዘረዘርናቸው እነዚህ ስሞች ደግሞ የአምላካችን የቅዱስ እግዚአብሔር ፈጣሪነቱን የሚገልጹ የግብር ስሞች ተብለው እግዚአብሔር አምላካችን በመምህራኑ በኩል ያስተማረን የግብር ስሞቹ ናቸው። በአራተኛ ደረጃ የተቀመጡት የእግዚአብሔር ስሞች ደግሞ ስመ አንክሮ ወይም የመደነቅ ስሞች ተብለው ይባላሉ። የምን ስም አልኳችሁ? የመደነቅ ስሞች ስመ አንክሮ ወይም የመደነቅ ስሞች ናቸው። ታዲያ እነዚህ ስሞች ደግሞ ምን ምን ናቸው ብለን መጽሐፍትን ስናነብ መንክር፣ ሕያው፣ ቅዱስ፣ አቢይ፣ ጸባኦት፣ ምሉዕ፣ ፍጹም፣ ኃያል የሚሉትን ስሞች ደግሞ መምህራኑ ሲያስቀምጧቸው ስመ አንክሮ ወይም የመደነቅ ስሞች ብለው የአምላካችን የቅዱስ እግዚአብሔር ስሞች በዚህ በአራተኛው ምድብ አስቀምጠዋቸዋል ማለት ነው። እነዚህ ስሞች እግዚአብሔር አምላካችንን የምናደንቅባቸው ናቸው። ስለ ፈጣሪነቱ፣ ስለ ስራው በሰው ልጆች እያደረ በቅዱሳኑ ላይ እያደረ ስለሚሰራው ድንቅ ስራ ዓለምን እንዴት እንደሚያኖር መጀመሪያ ይህንን ዓለም ካለመኖር ወደ መኖር እንዴት እንዳመጡ አይተን አይ ብለን የምናደንቅበት ስም ማለት ነው። ቀና ብለን ሰማዩን ስናይ የሰማዩን ስፋት፣ ፀሐይን ተመልክተን የፀሐይን አፈጣጠር፣ ሙቀቷን፣ ብርሃኗን፣ ክበቧን አንዴ በምዕራብ ዓለም አንዴ በምስራቅ ዓለም ማብራቷን አይተን የምናደንቅበት፣ ጨረቃን አይተን አንዴ መሙላቷን አንዴ መጉደሏን፣ የከዋክብትን ብዛታቸው ድንቅነታቸው ወደ ምድር መጥተን የምድርን ቻይነት የምድርን ባለጸጋነት የሰው ልጆች በሙሉ ሀብታቸውን ከምድር ማግኘታቸው ይህችንን ምድር ቻይ አድርጎ የፈጠረበት